አዲስ መጣችሁ እኔም ከየት እንደመጣችሁ ራሱ አላውቅም እኔ አዲስ ነው መጣችሁት እንዴ አልበዛም እንዴ በጣም የምታስጠሉት እንዴ ጉድ እኮ ነው አመፀኛ ነኝ አከሌ ነኝ ምን ነኝ ውርደቷን አውጥቶ የተናገረ ምን ውርደት አውጥቶ አልተናገረም ስራ ነው እየሰራ ያለው ምን ውርደት ነው ፍፄ አሁን ከብሩክ ጋር ከሃይሚ ጋር እንደዛ ነው ብላችሁ አመናችሁ በቃ ፍፄ ማለት እኮ ለሃይሚ ቀኝ እጅ ማለት ነው ከአዲስ አበባ ከጉታጀራ አዲስ አበባ ከማንም ወንድ ከሃይሚ አትመላለስም የትም ከፍፄ ጋር ነው የምትመላለስ አይታችሁ እኮ ነው ብዙ ጊዜ ከብሩክ ጋር ተጣልተን ቢሆን ከፍፄ ጋር ነው አዲስ አበባ የምትሄደው ከብሩክ ጋር ብትጣላም ከጉታጀራ አዲስ አበባ ከአዲስ አበባ ጉታጀራ የምትመጣው እኮ ከፍፄ ጋር ነው አመናችሁ በቃ እውነት ነው ብላችሁ በቃ ወሰዳችሁት እውነት አረጋችሁት እንዴ የሚያሳርቃችሁ ሲጣላ የሚያሳርቃ ሰው እንዳይገባ እኮ የሚጣላ የሚደባደብ ነበር እኮ ፍፄ ነው አይደል እንዴ ዛሬ ላይ ግን እየዘቀዘቃችሁ የጨረቃ ፋሚሊ እኮ ምን አይነት ህዝብ እንዳለ እኮ ነው ያላቅም እግዚአብሔር ምስክር በጣም ነው የምታስጠሉት ደግሞ በጣም ነው የምታስፈሩት ለምንድን ነው እንደዚህ የምትሆኑ ለምንድን ችኩል የምትሆኑ ሆኑት አረጋ በቃ እንደዚህ ነገር በቃ እውነት ነው አላችሁ ሰደቃችሁት ቅሌታ ነው ብሩክ አምናቱ ውርደታ ነው ምንም ውርደት የለም ምንም ያረጋችሁ ነገር የለም ምንም እሷ ከብሩክ ውጭ ማንንም ሰው አትፈልግም አለቃ እንዴ እውነቱን ልንነገር ከትባላ በዚህ ልክ መጫና አታርጉ ጥሩ አይደለም እናንተም ሴት ናችሁ እንዴ እዚህ ከማን ጋር መተታቃለች ከጉታጀራ አዲስ አበባ ከአዲስ አበባ ጉታጀራ ከማን ጋር መተታቃለች ወይ ከሙፍታ ጋር ነው ባለፈው ለመጀመሪያ ጊዜ መጣችሁ ከፍፄ ጋር ነው የምትመላለሰው ፍፄ ደግሞ ወንድሟ ነው ቀኝ እጃም ነው ለብሩኬም ለሷም ቀኝ እጅ ነው በመሃል አለ ሰው ነው ለአንድ ለመሆናቸው ምሳሌ እኮ እሱ ነው ኦዲየንስ ነው ሲጣሉ የሚያስታርቅ ኦዲየንስ ነው ሲጣሉ በመሃላቸው ያለ ፍፄ ነው እንዴ አረ በእናታችሁ ተው ጓደኛው ነው ወንድሙ ነው የሚያምነው ሰው ነው ለብሩኬ ቅርብ ሰው ነው በሚለው ነው እሷን ፈረንክ አረጋችሁ ብሩኬን ፈረንክ እኮ ጀስት ፈረንክ ነው ሌላ ነገር ምንም ነገር የለም ነገ እኛም ገብተን ያንን ፈረንክ ልንሰራ እንችላለን እንዴ ተው በቃ ይበቃል እረፉ እኔ አዲስ መጣችሁ ልጆች የብሩኬ ኦዲየንስ ነኝ የምትሉ ልጆች ተው እረፉ አሁን ይሄ የብሩኬን ፕሮፋይል የሚዘገዝጉ የብሩኬን ፎቶና የሙሽን ፎቶ የሚዘገዝጉ ልጆች ቤት ሲሄድ ቤታችሁ 800 ነው ቤታችሁ 1000 ነው እሺ እነ ሊሳኒ ቢሆኑ ኦኬ እነ ሁቤ ቢሆኑ ኦኬ ለምን ዘቀዘቁ ብለን እነ የቆዩ ልጆች አርጎታል ወይ የሚባል ነገር አለ እነዚህ የቆዩ ልጆች እንደዚህ እየተጣሉ ነው ወይ እናንተ የቆያችሁ ልጆች እኮ እየተጣላችሁ አላችሁ 2 ዓመት የመጣችሁ ሲማችሁ በዚህ ያክል እየጠፋ ያለ ተረጋግታችሁ የተቀመጣችሁ ልጆች የጥንት ኦዲየንስ እንደ በመሃል ያልመጣችሁ የቆያችሁ ኦዲየንስ እኮ ናችሁ እንደዚህ ያረጋችሁ አላችሁት አዲስ ኦዲየንስ ከአዲስ ኦዲየንስ ጋር ተጨምራችሁ የተጨማለቃችሁ አላችሁት ምን ይሉታል እስቲ እውነቴን ምን ይሉታል በእውነት በጣም ነው የሚያስጠላባችሁ እንዴ አዲስ እኮ ነው አዲስ ነው ደግሞ አማርኛ በደንብ ያወሩ እኔ በራችሁ ላይ ሄጄ ቆሜ ሰማለሁ አማርኛ በደንብ ያወሩ ትቼ ወጣው ቤታችሁን ጆን ብዬ ገብቼ ቤታችሁን ቤቱ ገና አዲስ ነው አዲስ ሃይሚ አድናቂ ናቸው ሙሽን እየዘቀዘቁ አለቀ የጥንቱ እየዘቀዘቁ አይደሉም የጥንቱ በድምጻቸው እናቃለ የጥንቱ በላይቭም አልገቡም አልተሳደቡም የሉም እንዴ በማያገባችሁ ነገር በካሜራ በቪዲዮ ለሚታቁት ሰው በዚህ ልክ ቦታ ሰጣችሁ መጣላት ራሱ በጣም ነው የሚገርመኝ መውደድ ተጣጣ አይደለም መውደድ ልካለው መውደድ ልባችሁ ነው ወደዳችሁትን ሰው ደግሞ መጥራት ትችሉ መውደድ ነው በቃ ያን ሰው ደግሞ ከወደዳችሁ ከነምኑ መቀበል አለባችሁ ካጠፈም ከነጥፋቱ ከነስተቱ ጥሩ ነገር ሰራም ጥሩ ነገሩ መቀበል ነው ያን ሰው ካጠፈ ሰዓት መሳደብ ጥሩ ነገር ሲሰራ መውደድ አይደለም ያ መውደድ አይባልም ጥላቻ ነው አለባችሁ እንዴ አልበሰም እንዴ ጭራሽ እኮ ዛሬ እኮ የብሩኬ ኦዲየንስ ነኝ የሚሉ ልጆች ነው እኔን ሰላም ቤት ሰድቦ ያወረዱኝ እኔ ሮጬ ነው ወረድኩት እንዴ ሚላሳቸው ምን አክላል እናንተ ሚላሳቸው መገረዝ ነበረባችሁ የምሬን ነው በጣም የምታስጠሉት ሸሃዳ እናንተ ሴት አይደላችሁ ሴት ልጅ እንዴት እንደዚህ ትቾክላለች አትረጋጉም እንዴ እስቲ አንድ ሰው የብሩኬ ኦዲየንስን የምትሉ ሰላም ቤት ገብታችሁ አንድ ፎቶ ተዘቀዝቁ ልያችሁ አንድ ከነ መፈጠራችሁ ነው ብሎክ ማረጋችሁ አንድ ሰው ፎዚ ቤት ኦኬ እናቴ ኑርልኝ ቤት ኦኬ ሁለቱ ቤት እሺ ይሁን ሌላ ቤት ግን ገብተሽ እነ ፋጡማ ጋር ብትገቢ ኦኬ እነ ሌላ ቦታ ብትገቡ በያችሁ እኔ ባናታችሁ ነው የሚተከትላችሁ ሁላችሁ አካውንታችሁም ስርዓት ይኖራችሁ አታሰድቡን በቃ ስም አትስጡ ለማታውቁት ነገር
ስራም ሰራ በቃ ስራ መልሰራ በቃ እንደዚህ ነው በቃ እናንተ እድሜ ልካችሁን ተጨማልቃችሁ እንሞታለን አላችሁ አልበዘም እንዴ እንዴ ቤተሰብ ነው በቃ ቤተሰብ ናችሁ እነሱ አሁን ተያያዘ ቤተሰብ መሀል ገብተን እኛ ዋቀነ እኛ አንተ እኮ የዳር ሰው ነን እኛ የዳር ሰው ነው ወገን ቆንጂ እንዴ አልበዘም እንዴ ቆቆኔ በሰው ነገር እኔ ያረጅና እንዴ ፈጣሪ ትክሱን ስጠኝ ጉድ እኮ ነው አናት በጣም ዛሬ እነት በጣም ናናደዳችኝ ሰላም ቤት ያለው ህዝብ ደግሞ ምን አይነት ህዝብ ነው ሰላም ቤት ደግሞ ሄዳችሁ ጋስ ላይ ሃይሚን ሲሳደቡ ሃይሚን እንደዚህ አድርጋለች ሲባል ጋስ ላይ ቁጭ ብለሽ አው አድርጋለች የምትይ ጥንት ተነበራችሁ ብሩኬ ወደንሶች ጥንት ተነበራችሁ ሃይሚን የምታውቁት 2 ዓመት 3 ዓመት ላይ 3ኛ ዓመት ላይ ያያዛችሁ ልጆች ማለት ነው አው ብላችሁ አንገታችሁን ሰቅላችሁ የምትቀመጡት አልበሰም እንዴ ኦኬ ከኦዲየንስ ጋር ነበር ጥላቻ ነበረው ጥላቻው ቆሟል አሁን አይደል እንዴ ሁለቱም አንድ ናቸው ኦዲየንስ አንዱ ነው የፈለጋችሁትን ሰው መቦሰድ የፈለጋችሁትን ሰው ፕሮፋይል መጠቀም መብታችሁ ነው ግን በእነሱ መሃል መግባት መብት የላችሁ እናንተ ቀርቶ የገዛ እናት አባቱን ካን መብት የለም በሁለት ፍቅር ሰው መሃል መግባት መብት የለውም መብት ማንንም ሰው መብት ማን ሰጠ መንግስቱን ካን አይሰጥም ሁለት ሰው ከተፋቀሩ ሁለት ሰው ከተዋደደ አያገባ ማንንም ሰው ስርዓት ኑራችሁ አልበሰም እንዴ ይሄ አመፀኛ ምናምን የምትሉ ሰው ስማችሁን ቀይሩ አደበኛ ነው አመፀኛ ነው ስማችሁን አስተካክሉ ሹሃዳ እንዴ ዝም ስትባሉ አይወድላችሁም እስከዛሬ ድረስ በእውነት እግዚአብሔር ምስክሬ እስከዛሬ ድረስ በጣም ዝም ብያለሁ በጣም ታግሻለሁ እንደኔ ትግስተኛ ሰው የለም እንደኔ ሰው ዝም የሚል ሰው የለም እያዩ ዝም እያልኩ ነው እንዴ ስታጠፉ ላይክ ማላረጋው ኮሜንት የሚማጽፉ ለምንድን ነው በምክንያት ነው እኔ ኮሜንትም ላይክም የማረጋው ለይቼ ነው ላይክ የማረጋው አታስመስሉ በቃ የብሩኬ ኦዲየንስ ነን ያላችሁ በሁለቱ መካከል ጥላቻ ያሳደራችሁ ሃይሚን አትሳደቡ አትዘቀዝቁ አለቃ ከሚያጠፋ ሰው ጋር አትተባበሩ ከቻላችሁ በውስጥ ሄዳችሁ የሚከሩ ይሄ ነገር እኮ ትክክል አይደለም ይሄን ነገር አስተካኪ በቃ አስተያየት መመስጠት ባለባችሁ ላይ ዩቲዩብ ላይ የለቀቁት ቪዲዮ ዩቲዩብ ላይ ነው ዩቲዩብ ላይ አስተያየት ስጡ ከዛ ባለፈ ጎለከሎ ምንድነው አልበሰም እንዴ